ቸኩለናል አሉ። ሜቢ እንደዚህ በየጊዜው አንዴ ደስታ አንዴ ሀዘን የሚያደርግባቸው የቸኮሉበት ሚንስ ነው ብዬ አስባለሁና እኔ አንድ ነገር አምናለሁ። እዚች ምድር ላይ በቃ ፈጣሪ ከፈቀደ ምንም ነገር ይሆናል። ሊዘገይ ይችላል፣ ጊዜ ሊወስድ ይችላል። ፈጣሪ ከፈቀደ ምንም ነገር ይሆናል። ላንቺ ያለውን ነገር ማንም አይወስደውም። ያንቺ የራስሽ ያንቺ ነው። መሰረቱ እምነት ነው እና እሱ እስካላመነኝ ድረስ የኔና የሱ ነገር በጣም ከባድ ነው። ማለት አደጋ ውስጥ ነው ያለው ግንኙነታችን ማለት ነው። አላደርግም በቃ አላ የጻልች ጨዋታ ነው። ህይወት ደግሞ በእንደዚህ አይነት መልኩ አይገፋም እና በእርግጠኝነት ማለት ነው ከኔ ቢለይ የተሻለ ሰው የሚያገኝ ነው። እኔም ደግሞ የተሻለ ሰው ማግኘት አይቀርም ማለት ነው። ከዚህ በላይ ግን አልታገልም። ይበቃኛል ማለት በቃ ፈጣሪ ለእኔ በትግል አላስቀምጥም። ባቸው የተኮሉበት ማለት ያን ያክል እኔም ፍላጎቱ የለኝም። ካተም ምንድነው እንደዚህ በቃ ራሳችሁ ይፍቱሽ። በቃ ያለምንም ሶስተኛ ወገን ራሳችሁ ይፍቱ ያለውን ነገር በቃ ያን ነው። ሰዓት እንትን በልና እንሂድ እየመሸም ስለሆነ ቤተሰቦች በቃ ለሁሉም እንሂድ ወደ ሷል። እሺ ወሰነ ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ እዚህ ጋር ነው ታውቃ ይሄ ሁልጊዜ ቦታ የትች ነች። እንዴት ነሽ? ሰላም ነው አለ እንዴት ነሽ አንቺ? አንተ የሆነ ነገር እንገዛለን ብለን ማለት ነው ተንመጣን መጠየቂያ ሙዝ ነው ምንም በጣም ይሁን አባባለ ምንም አስፈልግ እንዴት ነሽ? አሁን ደህና ነሽ? እኔ ደህና ነኝ። ኖርማል ነው። ያው ስለ ትላንት ነው ነገር አንዳንድ ነገር ለመጠየቅ እና ያው አንቺንም ቼክ ለማድረግ ያለሽበትንም ቅድም በስልክ አውርተናል ለመጠየቅ ነበር ያለውን ነገር። እንዴት ነሽ አሁን? እኔ ደህና ነኝ፣ በጣም ደህና ነኝ። ይለና ያለሽበትን ነገር እንረዳለን ማለት ይከብዳል፣ ግን አንቺ መረጋጋት አለብሽ። በዚህ ሰዓት ምንም ቢፈጠር ቅድሚያ ለራስሽ መስጠት አለብሽ። ትሻል አንቺ ለሆኑ ሰዎች የምታስፈልጊ ነሽ። ድብርቱ ውስጥ የሆነ ነገር ውስጥ መግባት የለብሽም። ገባሽ? በቻልሽው አቅም ፍሌክስ ደግሞ በቃ ራስሽ የምታዝናኝበት ቦታ ላይ መሄድ። ገባሽ? ብቻሽንም ቢሆን ማለት ነው። ፋሚሊዎችሽም እንደዚህ አንቺን ጭንቀት አይፈልጉ ታውቂያለሽ። እና አለን እኛ ከጎንሽ ነን። በቻልሽው አቅም ደግሞ በቃ ራስሽን እንድትይ ተጠብቂ። ከአካባቢ ጋር ያላችሁን ነገር እኛ በቻልነው አቅም እናስተካክልበት መንገድ እንፈጥራለን። እሱንም አግኝተን እናወራበት መንገድ እንፈጥራለን። ግን አንቺ ሉልም እንዳለኝ በቃ አንቺ ራስሽን እንትን እኮ ነው ታውቃለህ። ውሳኔው አላውቅም ለማንም ለሁላችንም ግራ የገባ ነው፣ ለእሷም ለእኔም። ምክንያቱም ቅድም ለኪራ እያወራሁት ነበርና መግቢያ ላይ ከዚህ በፊት የእናንተ ችግሮች እኔ ወይም የሆነ ሳንበዲ የወንድ ጓደኞች ወይ ደግሞ ልዩ ምናምን ናት ብለን እናስብ ነበር። ግን ከኛ ውጭ ሆነ ችግሩ።
እና እናንተ እንዳላችሁት ሜቢ የመቻኮል ነገርም ከሆነ ያለው ነገር እንድታስተካክሉ ነው ማለት። እኔም በሱም አሁን እዚህ ጋር በሱ ላይ መፍረድ ምንትንም አልፈልግም፣ በአንቺ ምንትን ማለት አልፈልግም። ብቻ ቀስ ብላችሁ ሰውም ካሜራ ፊትም ሳይሆን ያለውን ነገር እንድትነጋገሩ በሚለው ነው። እኛ የጓደኝነታችን ለመናገር ነው ላንቺ ማለት። እንደዚህ ማርያምን ከፍቶሽ ማየት በጣም ይደብራል። ይሄ የእውነት አክብራችሁ ስለመጣችሁ በጣም አድርጌ ነው የማመሰግነው። እውነት ለመናገር ምን እንደተፈጠረ እኔ ራሱ አላውቅም። ሲቀጥል ማለት ነው እንዴት ነው እኔ ራሱ በጣም ሰለቸኝ፣ ነገሮች በጣም ነው ሰለችኝ። ምክንያቱም ማስረዳት ሰለችኝ፣ እንደዚህ ነው ማለት ሰለችኝ። ሰው እንግዲህ ዋናው በፍቅር መሀል እምነት ነው አይደል? እምነት ከሌለ ምንም ዋጋ የለውም። እሱ እዚህ ጋር እንትን ቢልም እምነት መሀል ዋናው መሰረቱ እምነት ነው እና እሱ እስካላመነኝ ድረስ የኔና የሱ ነገር በጣም ከባድ ነው ማለት አደጋ ውስጥ ነው ያለው ግንኙነታችን ማለት ነው። እና የምር በቃ ይኸውልሽ አሁን እንደ በፊቱ የምለው ነገር ምን መሰለሽ፣ እንደ በፊቱ እዚህ ጋር ማልቀስም እንድትጎጂ ምናምን አይደለም እኛ የምንፈልገው። ምክንያቱም በቃ አንቺ በቃ የድሮዋን ጠንካራ ሴት ሆነሽ ያለው ነገር ከእሱ ጋር ምናልባት የተላከለት ሜሴጅ ምናምን እኔ እና እሱን ለማጣላት ምናምን ሊሆን ይችላል። ችግር የለውም እረዳዋለሁ። ግን አንዳንዴ በቃ ህይወት ከባድ ናት። በቃ አንተ እንዳሰብከው አይደለም የምትጓዘው፣ አንተ እንዳቀድከው አይደለም የምትጓዘው። የቱ ጋር መቆም እንዳለበት ራሱ አታውቅም ምናምን እና በቃ እኔ እሱ ላይም አልፈርድበትም። በቃ አላረግም ካለ መፍቱ ነው። ምክንያቱም የሰው ልጅ እንኳን እኔና እሱ ገና በጓደኝነት ይቅርና ሰው ልጅ አግብቶ ወልዶ ብዙ አመት ኖሮ ይፋታል። በቃ ይሄ ያለ ነው። ህይወት ላይ ምን እንደሚያጋጥም አናውቅም። እና እንግዲህ የእውነት እኔ ከእሱ ጋር ደስተኛ ነበርኩ። በነበረን ጊዜ በሁሉም ጊዜያቶች ደስተኛ አድርጎኛል። ሁሉም ነገር በአሪፍ ሁኔታ ነበረ። እንግዲህ ዛሬ ላይ ደግሞ በእኔ መተማመን ስላልቻለ እኔ እንግዲህ የልብ የሚያቃላ የልብ የሚያቃጣሪ እስካለ ድረስ እኔ ምንም አልልም። ከዚህ በላይ ግን አልታገልም። ይበቃኛል ማለት በቃ ፈጣሪ ለእኔ ካለው ያስቀረዋል፣ ለእኔ ካላለው ደግሞ በትግል አላስቀምጥም። እና ቢያንስ ተነጋግራችሁ እናንተ የምትጠቁበት መንገድ ጥሩ ነው። አሁን አንቺ ጭንቀት ውስጥ እኛ ጭንቀት ልንፈጥርብሻል ልንመጣ እኔ እናንተ እኮ አይደል መጠንከር ነው ያለብሽ። ሲቀጥል በቃ በቻላችሁ ታቅም እናንተ የምታወሩበት መንገድ ፍጠሩ። ችግር የለውም ልናወራ እንችላለን። እኔ የዛሬውን አይደለም እኮ ኪራ ማስበው ማለት ነገ ላይ ምን እንሆናለን። እንደዚህ የሆነ ህይወት አይሆንም፣ አይቀጥልም፣ ይከብዳል። እኔም ትፈተኛለሽ፣ ግን በቃ የምትፈተኙ ምስ ሲሆን እንትን ሲልሽ ነው ሲመጣሽ ነው። ገባሽ? ያንን እንትን ለማለፍ ሊሆን ይችላል። ነገሮች ይሰለችኋል እና እኔ እሱ አላደርግልሽም ስላለ ምናምን ችግር የለውም እኮ ችግር የለውም። ግን ያው በቃ ሰው አይደለሁ ይሰማኛል። በቃ ተሰምቶኛል። በቃ ትንሽ በቃ ይሆናል አልጠበቅኩም ምናምን። እኔ ደግሞ እዛ ቦታ ጠርቶ ጀስት እኔ ደግሞ ተናግሮ በቃ እኔ የምጠብቀው ያን ነገር እንደሆነ ከዛ ደግሞ አይሆንም ምናምን አይነት ነገር ሲሆን ትንሽ ከፋኝ። በቃ ተረጋጊ። በኋላ እንደልሽ ሄሎ ምን መሰለሽ፣ አሁን አንቺ በቃ እንዳልኩሽ ጠንካራ ሆነሽ ያለው ነገር ቢፈታ ብዬ ነው የማስበው። በዚህ ጋርም ሶስተኛው ወገን አሁን ዛሬ ለምን እሱ እንደዚህ ያደረገ ምናምን ብዬ መጫጫህ አልፈልግም እዚህ ጋር ማለት ነው። ከማንም ሳይገባበት ብትፈቱት ነው የምለው እኔ። አንድ ነገር ምን ልል ፈልጌ ነው ከዚህ በፊት እንደምለው ሁሌም እኔም ኪራ ታውቂያለሽ ላንቺ ያለንን ነገር እና አንድም ቀን እኔ የምሬን ነው እኔ ምንም ከያብ ጋር አሁን እንደዚህ በአጭር ጊዜ እሱም እንዳልኩሽ በቃ
ጓደኛ ከተባለ አይቀር ብዙ ቀን ስላሳለፍሽ ምናምን አይደለም ስልሽ በአጭር ጊዜ ቢሆን ለእሱም ፍሬንድ ነኝ እንደዚህ አሁን እሱም ትላንት እንደዛ ስናገረው ሳይድ ዘመናምን እያለ ነበርና እሱን እንትን ላለማለት ሳይሆን እኔ አንቺን የምር ለምን እንደሆነ አላውቅም በቃ ሄለን እንደዚህ ሆነሽ ሳይሽ በቃ ደስ አይለኝ ብቻላ አይደለ በቃ ምንም ነገር ቢፈጠር ህይወት ይቀጥላል ብዬ ነው ማስበው እኔ ገብቻለሁ አይደለ እዚህ ጋር ተነጋገሩ ግን ያመንሽበትን ነገር አድርጊ በቃ ምለው እሱን ነው ምክንያቱም ሜቢ የዚህ ምክንያት የመቸኮላቸው ምክንያት ከሆነ እዩት ጊዜ ተሰጣጡ ከዛ ውጪ ግን ማለት ነው በዚህ ነገር ጌታን እንደዚህ ሆነሽ ማየት በራሱ በጣም ያስጠላል ቤተሰቦች ማዩታል ቤተሰቦች ማለት ቪዲዮ ላይ ያሉ ቤተሰቦች እናትሽም አባትሽም አንቺ እንደዚህ ሆነሽ ሲያዩሽ ምንድነው ሊሰማቸው የሚችለው የሚለውን ነገር ማሰብ አለብሽ እና እባክሽ በተቻለሽ መጠን ለኛ ለምንወድ ሰዎች ስትይ መጠንከርና መበርታት አለብሽ እኔ ሁሌም እንደምለው እሷም ቅድም ብላለች በቃ ምንም ይሁን ምንም የሰው ልጅ እግሩ ተቆርጦም ህይወት ይቀጥላል ገብሻል አይደለ በቃ እንደዚህ አትሁን እኔ ጌታን ምንም በተቻለሽ መጠን አሁን እዚህ ጋር ምናምን ነገሮች ለመተቻው ተነጋገሩበት በቃ እሱ ጋር እኛም አንገባ ታንት ለመነጋገር ሞክሪ እኔ ይሄንን ነው ብለው በቃ እንዴት መሰለህ እኔ ሳስበው በነገሮች በጣም የፈጠነ ነው የሚመስለኝና ምክንያቱም የህፃን ልጅ ጨዋታ ነው ታውቃለህ አንዴ ቀለበት ወለቀ ከእንደገና ደግሞ ለማድረግ ተጠራው ከእንደገና ደግሞ አላደርግም በቃ አላ የህፃን ልጅ ጨዋታ ነው ህይወት ደግሞ በእንደዚህ አይነት መልኩ አይገፋም እና በእርግጠኝነት ማለት ነው ከኔ ቢለይ የተሻለ ሰው እንደሚያገኝ አውቃለሁ እኔም ደግሞ የተሻለ ሰው ማግኘት አይቀርም እና የምር አሁን ላይ ጀስት መለማመጥ አልፈልግም ምንም አይነት መለማመጠኝ ኬዝ የለምና በቃ የእውነት እናንተ እግዚአብሔር ይስጣችሁ ማለት መልካም ሰዎች ናችሁ በየትኛውም ሰዓት ከጎን ያላችሁ ሲከፋኝ ስደሰት በየትኛውም ሰዓት ከጎን ያላችሁ ነው እናንተን አመስግኜ አልጨርስም የእውነት የእናንተ ክፉ አያሰማኝ የእሱንም ክፉ አያሰማኝ እና የሚፈታ ነገር ከሆነ አውርተን እንፈታለን በቃ እኛም ያንን ነው የምፈልገው ይሉ ማይሆንም ደግሞ ከሆነ ጀስት በቃ በሰላም ነገሮችን እንጨርሳለን ምክንያቱም ከዚህ በላይ ጀስት እሱም ከእንደገና መጥቶ ከእንደገና አሁንም ደግሞ መኳኳት አልፈልግምና ሳስብ ነበር ከራሴ ጋር እየተማከርኩ ነው የዋልኩትም ያደርኩትም እና ከሆነ ደስ ይለኛል ካልሆነም ደግሞ አላውቅም እኔ በአንዴ ማለት በአንዴ አልወሰንም ግን በቃ ነገሮች አንዳንዴ ሆነ በአንዴ አይወሰንም አውቃለሁ ጊዜ እሰጣለሁ ለራሴም ብዙ መስዋዕትነት ከፍለሻል አዎ ማለት ማይደረግ ማይደፈር ነገር ውስጥ ብዙ ውስጥ አውቃለሁ ህይወቴን ማለት ህይወት ላይ እንደዚህ አይነት ፈተናዎች ያጋጥማሉ ነገር በትዕግስት ማለፍ አለብን ብዬ አስባለሁ እኔ ተመልካቹ እንዲረዳ የምፈልገው ነገር በቃ ማለት ለእኛ የሚሰጡት እንትን በጣም ነው የሚያስደስተኝ ምናምን ያላቸው ፍቅር ለእኛ የሚሰጡት ነገር በጣም አድርጌ አመሰግናለሁ እና ሲቀጥል ደግሞ እኔ ምንም አይነት የእውነት ምንም አይነት ፋይል አይኖርም ብዬ ነው የማስበው ኦር የተላከው ሜሴጅ ምናልባት የተላከው ኦር የተነገረው ነገር እኔና እሱን ለማጣላት ሊሆን ይችላል ወይ እሱን በሰዓቱ አልተረዳውም ስሜታዊ ሆኖ ይሆናል ከነበረው ካሳለፍነው ነገር አንጻር እሱም ስሜታዊ ሆኖ ሊሆን ይችላል እና አልፈርድበትም እሱ ላይ እና እናንተም ደግሞ የምር ምን እንደምላችሁ አላውቅም በቃ ጸልዩ ሁሉም ነገር ሲሆን ይሆናል እሱን ነው የምለው ፈጣሪ አክብርልኝ እንወዳለን ሰላም ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ ያለው እግዚአብሔር ይመስገን እናንተም ባላችሁበት ሰላማችሁ ይብዛ እያልኩ እንግዲህ ዛሬ ሄሉ በሄሉ ነው የመጣሁትና ሄሉ ያለችበት በጣም ያሳዝናል ማለት የመሬን ነው ብላችሁ ዛሬ ተደሰቱትና ነገ የሆነ ነገር ይፈጠራል ዛሬ ደስተኛ ናቸው አይ በቃ ተስተካከለ በነገራችን ላይ ህይወት ውጣ ውረድ አለው ሌላው ደግሞ
ልዑል እንዳለው እግዚአብሔር ነው በቃ የአንድን ሰው እህል ውሃ እግዚአብሔር ከወሰነ ከሱ ጋር ነው እህል ውሃሽ ካለ መቼም ቢሆን አይቀርም ማለቴ ነው። ግን ያው አንዳንዴ ግን ይከብዳል ማለት ላረግልሽ ነው ብሎ ካፉ አውርቶ እንኳን ሳይጨርስ ስልክ ተደውሎ እንደዛ አይነት ነገር አንዳንዴ እናንተን የሚጠቅመው መስለው እናንተ ውስጥ የሆነ አፋቸው ብቻ እንትን ምላሳቸው ብቻ እንትን እያለ በውስጣቸው ሌላ ነገር የሚያስቡ አሉ ይመስለኛል። የሆነ መጥፎ ነገር የሚፈጠር አይመስለኝም፣ ግን የሆነ ነገር ነው ያሉት እርግጠኛ ነኝ። እሱም ደግሞ ካለበት ማለት አሁን ላይ ችግር ላይ እንትን ብለው ደስተኛ ከሆኑ 2 ቀን አልሆናቸውም እና ከዛ አንጻር ነው እንጂ የሆነ ያቡ ራሱ ተንኮል አስቦ ነው የሆነ ነገር መጥፎ ነገር አስቦ ነው ወይም መጥፎ ነገር ሄሎ አድርጋለች ብዬ አላስብም፣ እንደኔ ማለት ነው። ምክንያቱም በራሷ የምትተማመን ልጅ ናት። ዋናው በራስ መተማመን ነው። ህይወት ላይ ውጣ ውረድ አለው፣ ብዙ ፈተና አለ። ግን እግዚአብሔር የሚወደውን ሰው ነው የሚፈትነው። እንደኔ ግን ቤተክርስቲያን ሄዳ ጸሎት ብታረግ በቃ አንተ የኔን ህይወት የምትመራው አንተ ነህና መጨረሻዬን ጅማሬን ሳይ ፍጻሜን አሳምርልኝ ብለሽ ጸሎት ብታረጊ በጣም አሪፍ ነው። ሄሉ እንደዚህ ሲከፋሽ እንደውም እንደዚህ ባለሽበት በጭንቅ ሰዓት ማለት ነው ቤተክርስቲያን ብትሄጂ የምሬን ነው የማይፈታ ነገር የለም ከፈጣሪ በስተቀር ማለት ነው። እና ሌላው ደግሞ ከካሜራ ጀርባ አንቺና እሱ ብቻ ልዑል ጓደኞች እንዳሉ ማንም ሰው ሳታስገቢ ችግርሽ ምንድን ነው የተላከለት እንደዛ ሊል የቻለበት ምንድን ነው ብላችሁ ችግራችሁን ፈታችሁ አብራችሁ ለመሆን ሁለተኛ ሌላ ችግር እንዳይመጣ። የሰው ልጅንን እንኳን ሰውና ሰው ብረትና ብረት ይጋጫል፣ ግን ደግሞ ሌላ ሁለተኛ ችግር እንዳይመጣ ምን ማድረግ አለብን ብላችሁ ብትፈቱ በጣም ደስተኛ ነኝ። ደግሞ እግዚአብሔር ያውቃል። እግዚአብሔር ላንቺ ያለው ምንም ነገር አይቀርም። ጠንካራ ልጅ ነሽ። አሁንም ጠንክረሽ እንደምታሳይን ተስፋ አደርጋለሁ እና አይዞሽ፣ ሁሉም ለመልካም ነው። ሁሉ ነገር ምንም ነገር አልጋ ባልጋ የሚሄድ ነገር የለም። የሰው ልጅ ሲባል ውጣ ውረድ አለው። ህይወት ትዳር ሲባል ብዙ ውጣ ውረዶች አሉት እና ጠንካራ ሁኚ። ጓደኞችም እንግዲህ ከጎንሽ ናቸው እንዳሉት ሰው ካታስገቡ ለመፍታት መሞከር ይመስለኛል። እንደኔ ማለት ይፈታል። ደግሞ አንዳንድ ሰው እንግዲህ የሰውን ደስታ እሷንና እሱን ለማለየት ይሆናል ይሄ ነገር የተደረገው እንዳለችው። ስለዚህ እሱንም ተረድተሽ ያለውን ነገር ለመፍታት መሞከር ነው። ሄሉዬ ብቻ ይከብዳል።